እንዴት አደራችሁ እንደምን ዋላችሁ እንዴት ከረማችሁ ተማሪዎች። ዛሬ ሴትለር ኮሎኒያሊዝም ኤንድ ኢንድ ኦፍ አፓርታይድ። ሴትለር ኮሎኒያሊዝም ለብቻው ትሪት እናደርገዋለን። አሁን በዚህ ኮሎኒያሊዝም ናሽናል ሊበሬሽን ሙቭመንት ኢን አፍሪካ የአርነት ንቅናቄ በአፍሪካ ማለት ነው ሁለት አይነት ነው ብለናል። ቫዮለንት እና ነን ቫዮለንት፣ አርምድ ስትራግል እና ነን አርምድ ስትራግል ማለት ነው። በዋናነት ያየነው አልጄሪያና የፈረንሳይን ቅኝ ግዛት ኮሎን የሚባሉትን ነው። አሁን ዛሬ የምናየው የፖርቹጋል ኮሎኒስ ነው። ስፔሻል ነው። ይሄ ስፔሻል ነው። ስፔሻል የሚያደርገው ምንድን ነው? ልክ የአልጄሪያ ኮሎን የሚባሉ ፈረንሳዊ ዜግነት ያላቸው ሰፋሪዎች በአልጄሪያ እንደነበሩት የፖርቹጋል ግን ሙሉ በሙሉ በሚባል ሁኔታ ሁለቱ ናቸው። አንጎላና ሞዛምቢክ ናቸው የፖርቹጋል ቀኝ ግዛቶች። እነዚህ አካባቢዎች ቫዮለንት ስትራግል ነው። ኖት ኦንሊ ሴትለርስ በመስፈራቸው ብቻ አይደለም። የፖርቹጋል መንግስት ፖስት ወርልድ ዋርቱ የገጠመውን የኢኮኖሚ ችግር በቅኝ ገዢዎቹን ነፃነት ባለመስጠትና ያላቸውን ሀብት በመበዝበዝ ኢኮኖሚውን ለማስቀጠል ወይም ለማገገም በመፈለጉ ምክንያት ነው። ሶ ቫዮለንት ስትራግል ኢን ፖርቹጊዝ ኮሎኒ ስናወራ ምክንያቱ ይሄ ነው። ኖት ኦንሊ ሴትለርስ በቶልሶ ዘ ኢኮኖሚክ ክራይሲስ ፖስት ወርልድ ዋርቱ ዛት ፌስድ ፖርቹጊዝ ማለት ነው። ፖርቹጊዝን ገጥሟት የነበረ ችግር በቀላሉ ቅኝ ተገዢ የነበሩ ሀገሮቿን ነፃነታቸውን መስጠት ስላልፈለገች። ሉክ አንጎላ ሪቸስት በናቹራል ሪሶርስ ሀብታም የሆነች ሀገር ነች። ይችን ነፃነቷን መስጠት ለፖርቹጊዝ መንግስት በጊዜው አስፈላጊ ስላልሆነ፣ ስለዚህ ቫዮለንት ስትራግል የነበረበት ይሄ ነው። ሶ ሊበሬሽን ሙቭመንት ኤምፒኤልኤ አንጎላ፣ ኤምፒኤልኤ አውጉስቶ ፒኖቼን የሚሉት አውጉስቲኖ ኒቶ ኤንድ ፍሬሊሞ ሞዛምቢክ የነበረው በማን የሚመራ? በሳሞራ ማሼል የሚመራ ሁለቱ የአርምድ ስትራግል ናቸው። በሞዛምቢክ ፍሬሊሞ፣ በአንጎላ ኤምፒኤልኤ። በሞዛምቢክ ፍሬሊሞን የሚመሩት ሳሞራ ማሼል፣ ኤምፒኤልኤን በአንጎላ የሚመራው አውጉስቲኖ ፖቺ ይሉታል። ኤኒዌይ አውጉስቲኖ ኔቶ ብለን እንያዘውኛ። ቦዝ ሙቭመንት ዌር ሳፖርተድ ባይ ማርክሲስት። ይሄ ነው የሚለያቸው እውነቱ ነገር። ኮልድ ወርልድ ዋር ኤንድ አፍሪካን ኢንፍሉዌንስ ስናይ እነዚህን አላየንም። አሁን ልናስገባቸው ነው ማለት ነው። ሳሞራ ቱሬን እና ገማል አብዱል ናስርን ብቻ ነው ያየ ነው ባለፈው። ሳሞራ ቱሬ የጊኒው እና ገማል አብዱል ናስር የግብፁን ያየ ነው። አሁን ማርክሲስት ሙቭመንት በእነዚህ ሀገሮች በአንጎላና በሞዛምቢክ መጥቶ ነበር። ኤንድ ፎሪን አሊስ ላይክ ጋና ጊኒ ኤንድ ታንዛኒያ። ጊኒ አዚዩ ነው ሶሻሊስት ስለነበረች፣ ታንዛኒያም የሶሻሊስት ኢንፍሉዌንስ ስለነበረባት የውጭ እርዳታም በጊኒ የውጭ እርዳታ ኢንሴንስ ከአፍሪካ ማለት ነው። የራሻ እርዳታ እንደጠበቀ ሆኖ ማለት ነው። 1975 አፍተር የፖለቲካል ክራይስ ኢን ፖርቹጋል አያችሁት። ፖለቲካል ክራይስ በመድረሱ ምክንያት ኮዝድ ባይ ዘ ኮስት ኦፍ ዚስ ዋርስ በእነዚህ ሀገሮች በሚደረገው የጦርነት ዋጋ ምክንያት ቦዝ ኔሽንስ ፋይናሊ ጌይንድ ኢንዲፐንደንስ። ሶ በፖርቹጋል የደረሰ በሁለተኛው ዓለም ጦርነት በኋላ የደረሰ የኢኮኖሚ ክራይስ ምክንያት በኋላ ግን ለዚህ እነዚህን ሀገሮች በቅኝ ግዛት ለማቆየት በሚደረገው ጦርነት ከፍተኛ ወጪ በመውጣቱ ከፍተኛ የፖለቲካ ክራይስ በአውሮፓ በመድረሱ በፖርቹጋል በአውሮፓ በመድረሱ ማለት ነው በ1975 ሁለቱ ሀገሮች ነፃነታቸውን ሊያገኙ አስችሏል ማለት ነው። ዳዘር ወ ዚምባብዌ ይሄኛው ደግሞ የሚለይበት ነገር አለ። ሴትለርስ ስትራግል ሴትለርስ ነው። ዋይት ሴትለርስ ዚምባብዌ ነጭ ገበሬዎች አሁን በቅርብ ጊዜ የምናስታውሰው የነጭ ገበሬዎችን መሬት ነጠቃ አካሂዳለች ዚምባብዌ፣ ነጭ ገበሬዎች በብዛት ስላሉ ማለት ነው። ዚምባብዌ የነጮች መንግስት ለብቻው በ1965 ተቋቁሞ ነበር። ስለዚህ ይኸው እዚህ በኋላ እናገኘዋለን። ዩኒላተራል ዲክለርድ ኢንዲፐንደንስ ዘ ዋይት ሴትለርስ ኢን ዚምባብዌ ተብሎ ይታወቃል። ስለዚህ እዚህ ደግሞ ነጮቹ ለብቻቸው ልክ እንደ ሀገር ማለት እንደ ራሳቸው ሀገር ፎርጌቲንግ ዘ ብላክ ፒፕልስ ዘ ማጆሪቲ ብላክ ፒፕልስን በመተው የራሳቸውን ነፃነት በማወጃቸው ምክንያት የተደረገ ዋር ኦፍ ኢንዲፐንደንስ ነው ኢን ዚምባብዌ። ዋይት ሮዴሽንስ ሌድ ባይ ኤያን ስሚዝ ይሄ ነው ዩዲአይ የመሰረተው ዩኒላተራል ዲክላሬሽን ኦፍ ኢንዲፐንደንስ ኤያን ስሚዝ የሚባለው ትራይድ ቱ ኪፕ ፓወር ስሩ 1917 ሪፐብሊካን ዲክላሬሽን ሪፐብሊካን የሚባል አዋጅ አውጆ ማለት ነው። ዘ ዋይት ሴትለርስ ነጮች ሰፋሪዎቹ ማለት ነው ጥቁሮቹን በመተው ነጮቹ ራሳቸው ነፃነታቸው እንዳገኙ አድርጎ መቁጠር የነጭ መንግስት አቋቁሞ ማለት ነው። ዩኒላተራል ዲክላሬሽን ኦፍ ኢንዲፐንደንስ ይባላል፣ ዩዲአይ ይባላል። በኢያን ስሚዝ የታወጀ ነው። ምን ማለት ነው? ሮዴሽያን ነፃ ወጣች
ዋት ዊ ኮል ቱዴይ ዚምባብዌ ማለት ነው። ነፃ ወጣች። ነጮቹ ናቸው የበላይ የሆኑት፣ ነጮቹ ናቸው ነፃ የወጡት። ዩ ሃቭ ቱ አንደርስታንድ ዛት። ይሄ በመሆኑ ምክንያት ነው ናሽናል ሊበሬሽን ሙቭመንት ቫዮለንት ያደረገው ነው። ሁለት ሊበሬሽን ግሩፕ አሉ፣ ዛፑና ዛኑ፣ በሙጋቤና በኖኮሞ የሚመራ ማለት ነው። ዛምቢያን ፒፕልስ ዩኒየን ነው ይሄ። ዛምቢያን አፍሪካን ናሽናል ዩኒየን ነው በሙጋቤ የሚመራው። ፎት ጎሬላ ዋርፌር ነው ሲያደርጉ የነበሩት። ይሄ ጥቁሩ ነው ማለት ነው። ኢያን ስሚዝ የነጩ ነው። በቃ ነጩን ነፃ ወጣ። ኢናዘሮር ዚምባብዌ ነፃ ወጣች በነጮች አገዛዝ ስር ማለት ነው። ፍሮም ዘ ቤዚስ ኦፍ ዛምቢያ ኤንድ ሞዛምቢክ ዛኑም ዛፑም መሰረታቸውን አድርገው የት ዛምቢያና ሞዛምቢክ መሰረታቸውን አድርገው ከዛ ነበር ዜላውንች አን ኢንዲፐንደንስ ጎሬላ ዋርፌር የሽምቅ ውጊያ ያደርጉ የነበረው። 1880 አፍተር ይርስ ኦፍ ፕሬዠር ኤሌክሽን ወር ሄልድ ሮበርት ሙጋቤ ካም ዘ ፈርስት ፕሬዚደንት። ከፍተኛ ፕሬዠር፣ የውጭ ፕሬዠር ይበልጣል። በኋላ በአፓርታይድ ላይ በበለጠ እናየዋለን። 1880 የውጭው ፕሬዠር እና ስለነበረ እንደገና ጎሬላ ዋርፌሩን እንዳለ እንዳትረሱ። የተመሰረተ ያደረገ ዛምቢያና ዚምባብዌ፣ እነዚህ ሁለቱ ሀገሮች ዛምቢያና ሞዛምቢክ የዚምባብዌ አጎራባች ሀገሮች ናቸው። ከነዚህ አጎራባች ሀገሮች መሰረት ያደረገ ጎሬላ ዋርፌር ፕሬዠር ስለነበረ ምርጫ እንዲካሄድ ተደረገ። በ1980 የመጀመሪያው ጠቅላይ ሚኒስቴር ወይም ፕሬዚደንት ሮበርቱ ሙጋቤ የሆኑ ተመረጡ። ኤንድ ዚምባብዌ ብላክ ፒፕልስ ኢንክሉዲንግ ማለት ነው። ኢያን ስሚዝ ዩዲአይ ነው፣ ዩኒላተራል ዲክላሬሽን ኦፍ ኢንዲፐንደንስ ለነጮቹ ብቻ ነው። ሮበርቱ ሙጋቤ ግን ሁሉንም ጨምሮ ማለት ነው። ዚምባብዌ ነፃነቷን አገኘች። አፓርታይድ መጀመሪያ አፓርታይድ ምንድን ነው? አፓርታይድ ኢን ሳውዝ አፍሪካ መጀመሪያ ሳውዝ አፍሪካ ወዘ ኮሎኒ ኦፍ ኢንግላንድ 4 ነጥብ መጀመሪያ የ11ኛ ክፍሉን ሃይላይት ለመስጠት ነው። ነጭ ሰፋሪዎቹ በ1562 ነው ዳች ኢስት ኢንዲያን ትሬድ ካምፓኒ ዘዳች ኢስት ኢንዲያን ትሬድ ካምፓኒ ኬፕ ኦፍ ጉድ ሆፕን ጫፉ የደቡብ አፍሪካ ጫፍን ለሺፒንግ አገልግሎት መስፈር ጀመሩ። ከዛ እየተስፋፉ መጡ። በኋላ እነዚህ አፍሪካነርስ የሚባሉት ዳቾቹ ናቸው። ዳቾቹ ኢሮፒያኖቹ ኦር ኢንዲያኖቹ ኢንተርሚንግል ያደረጉ ከማን ጋር የተቀላቀሉ? ከአፍሪካኖቹ ጋር የተቀላቀሉ ናቸው። በዚህ ዘመን ግን የእንግሊዝ ቅኝ ግዛት ነበረች። ከእንግሊዝ ቅኝ ግዛት በ1919 ነጮቹ የበላይ ሆነው ማለት ነው። አንደኛው ዓለም ጦርነት ሲያልቅ ዱ ዩ ሪሜምበር ናሚቢያን በማንዴት ስቴትነት ለደቡብ አፍሪካ እንደተሰጠው። ደቡብ አፍሪካ ያን ጊዜ በነጮች የበላይነት ዋት ዊ ኮል አሁን ምን ብለን የምንጠራው አፓርታይድ ብለን በምንጠራው ስር ነፃነታቸውን አውጀዋል። ጥቁሮቹ ግን አሁንም የሬሻል ዲስክሪሚኔሽን የዘር መድሎ ይደረግባቸው ነበር። 11 እና 6 ሚሊዮን ነው። 11ዱ ጥቁር ነው፣ 6 ሚሊዮኑ ነጭ ባለበት ሀገር ውስጥ ነው አፓርታይድ። አሁን አፓርታይድ እንዴት እንደወደቀ ነው እንጂ ደቡብ አፍሪካ ውስጥ ነጮቹም ጥቁሮቹም በኩል ነበር የሚኖሩት። በኩል ነው የኖሩት። ኢኔሰንስ አብረው ነበር የሚኖሩት። ነጮቹ ናቸው የበላይ የሆኑት። አፓርታይድ ማለት ምንድን ነው? አፓርታይድ ዲፋይን ስናደርገው የዘር መድሎ በጥቁሩ ላይ የነጭ የበላይነት ያለበት። አሁን እንደምናስበው አፓርታይድ ብሎ የዘር መድሎ ብቻ ማድረግ አይደለም። ትምህርት ቤቱ ለነጩና ለጥቁሩ የተለየ ነው። ሰፈሩ ለጥቁሩና ለነጩ የተለየ ነው። ሆቴሉ ለጥቁሩና ለነጩ የተለየ ነው። ኦል ዲስ ሬሻል ሴግሬጌሽን ይሉታል በአማርኛ፣ በእንግሊዝኛው ወይም ሬሻል ዲስክሪሚኔሽን ወይም የዘር መድሎ አጌንስት ብላክስ ኢን ሳውዝ አፍሪካ ምን ተብሎ ይጠራል? አፓርታይድ። አፍሪካነርስ ናሽናል ፓርቲ 1948 በተደረገ ምርጫ አሸንፎ ሬሲሲምን የዘር መድሎን ኢንስቲቱሽናል ተቋማዊ ያደረገው ነው የሚለው። አዎ ተቋማዊ አድርጎታል። ቅድም ያልኳቸው አሁን የነገርኳቸው ትምህርት ቤቱ፣ ሆቴሉ፣ ሰፈሩ፣ መኖሪያው አካባቢ ሁሉ በሁለቱ መካከል የተለያየ ነው። ፖፑሌሽን ሬጅስትሬሽን አክት ይኸው ፖፑሌሽን ሬጅስትሬሽን አክት ይህም የአፓርታይድ አንዱ ህግ ነው። ክላሲፋይድ ኦል ሳውዝ አፍሪካንስ ባይ ሬስ ነጭ፣ ጥቁር እና የተቀላቀሉ ሃፍ ካስትድ ብለው ይቀላቅሏቸዋል። እነዚህን ይህ አሁን የአፓርታይድ አንዱ መገለጫ ነው። ፖፑሌሽን ሬጅስትሬሽን አክት ህግ ነው እኮ ክላሲፊኬሽን ኦፍ ሳውዝ አፍሪካን ፒፕልስ ባይ ሬስ በዘር መከፋፈል። ግሩፕ ኤሪያ አክት ቅድም ያልኳቸው ግሩፕ ኤሪያስ የሚኖሩበት ማለት ነው። ግሩፕ ኤሪያ አክት ይባላል። ይህም ህግ ነው። ፎርስድ ብላክስ ኢንቱ ኦቨርክራውድድ ባክወርድ ሬሲደንሻል ኤሪያስ ኮልድ ሆምላንድስ ኦር ታውንሺፕስ ብለው ወደሚጠሩት ግሩፕ ኤሪያስ አክት ማለት ጥቁሮቹ በጣም በተጣበበበት የመኖሪያ ስፍራ እንዲኖሩ ዜኮሊት ምን ብለው ይጠሩታል? ሆምላንድስ ኦር ታውንሺፕስ ብለው ይጠሩታል እንጂ ከነጩ ጋር ተቀላቅለው አብረው አይኖሩ። ለብቻ ለብቻ ነው። ይሄ ግሩፕ ኤሪያ አክት ተብሎ ይጠራል። ህግ ነው። ይህም አሁን ፖፑሌሽን ሬጅስትሬሽን አክት ህግ ነው። ግሩፕ ኤሪያ አክት ህግ ነው። ጥቁሩ የሚኖርበት ተወስኗል፣ ነጩ የሚኖርበት ተወስኗል። ሃፍ
ካስተዲ የሆኑት የተቀላቀለው የሚኖርበት ተወስኗል። ምክንያቱም ፖፑሌሽን ሬጂስትሬሽን አክት በሚያመጣው መሰረት ማለት ነው። ሌላ ባንቱ ኤጁኬሽን አክት ይባላል። ቅድም ነግሬያቸዋለሁ። ትምህርት ቤቱም ለጥቁሩና ነጩ ለሀፍ ካስቱ አንድ ላይ አይደለም፣ ለብቻ ነው። ዲዛይንድ ቱ ትሬን ብላክስ ኦንሊ ፎር ሰብሰርቪየንት ሮል የሰራተኝነት ወይም የደጋፊነት ሚና እንዲኖራቸው እንጂ ራሳቸውን ትምህርቱም እንኳን ራሱ ትምህርት ቤቱ ለብቻ ነው ለጥቁሩ ብቻ መሆን አይደለም። የሚማሩትም ትምህርት ደጋፊ ለሚሰራው ስራ ደጋፊ ሆነው ነው እንጂ ራሳቸው ፕሮፌሽናል ሆነው እንዲመጡ አያደርግም ነበር። እነዚህ አክቶች አፓርታይድን ምን አደረገው? ኢንስቲቱሽናላይዝ አደረገው፣ ተቋማዊ አደረገው። ባንቱ ኤጁኬሽናል አክት፣ ግሩፕ ኤሪያ አክት፣ ፖፑሌሽን ሬጂስትሬሽን አክት የሚባሉት ማለት ነው። ናው ሃው አፓርታይድ እንዴት ወደቀ የሚለውን ነው። ሬዚስታንስ ቱ አፓርታይድ ፕሮሚናንት ሊደር ዋና መሪዎቹ ኔልሰን ማንዴላ፣ ኦሊቨር ታምቦ፣ ዋልተር ሲሲሉ በመባል ይታወቃሉ። የጸረ አፓርታይድ መሪዎች ወይም አፍሪካን ናሽናል ኮንግረስ የሚባለው በ1912 የተቋቋመው የመጀመሪያ የፖለቲካ ፓርቲ ዊዝን አፍሪካን ኮንቴክስት ማለት ነው። በ1912 ነው የተቋቋመው። ከዛ በፊት የለም በአፍሪካ ውስጥ። ስለዚህ እነዚህም የኤንሲ መሪዎች ናቸው። ኔልሰን ማንዴላ፣ ኦሊቨር ታምቦ እና ዋልተር ሲሲሉ በመባል ይታወቃሉ። ሻርፕቪል ማሳከር፣ ሻርፕቪል የቦታ ስም ነው። ማሳከር ጅምላ ጨፍጨፋ ማለት ነው። ፖሊስ ኪልድ 69 ፒስፉል ፕሮቴስተርስ ማለት ሰላማዊ ሰልፍ የሚወጡትን 69ን ፖሊስ ገደላቸው። ዚስ ወዝ ተርኒንግ ፖይንት ነው። ዛት ሊድ ቱ ኤንሲ ቱ ፎርም አን አርምድ ዊንግ ሶሞኮሃቶ ኦር ሲዚዊ ብለው ይጠሩታል። ይኸውን የዙሎችና የዞሳ ቋንቋ ነው። የዚህኛው የዞሳ ቋንቋ በደቡብ አፍሪካ የሚነገሩ ቋንቋዎች ናቸው። እነዚህ የእነሱ ቋንቋ ነው። ኢናዘር ወርድ ምን ማለት ነው? አንአርምድ ስትራግል ነው። ፎሎዊንግ ዘ ሻርፕቪል ማሳከር 1960 ሰላማዊ ሰልፍ አድራጊዎችን በሳውዝ አፍሪካ አፓርታይድ መንግስት ፖሊስ በመገደሉ ምክንያት አፍሪካን ናሽናል ኮንግረስ ማን እንደሆነ ተናግሬያለሁ። በ1912 የተቋቋመ የመጀመሪያ ፖለቲካ ፓርቲ ነው። ወደ ምን ተለወጠ? አንአርምድ ስትራግል እንዲዞር አድርጎታል። መጽሐፋችሁ ላይ በስዕልም ስላለ ማየት ይቻላል። ከዛ በኋላ ማህበረሰቡን ቀስቅሰዋል ተብለው ማህበረሰቡን ወደ አርምድ ስትራግል እንዲመጣ ወይም ወደ ቫዮለንት ንቅናቄ እንዲያደርግ የኤንሲ መሪዎች መካከል አንዱ ማንዴላ ናቸው። ሪቮኒያ ትራያል ይባላል። ሪቮኒያ የቦታ ስም ነው። እዛ ከተማ ውስጥ የተደረገ ክስ ነው፣ ትራያል ነው። ማንዴላ ኤንድ አዘርስ ዌር ሴንቴንስድ ቱ ላይፍ ኢምፕሪዝመንት ለዕድሜ ልክ እስራት እንዲፈረድባቸው ተደረገ። ናው እንዴት አፓርታይድ ወደቀ? የሚቀጥለው ርዕሳችን ነው። አንደኛ አንላይክ ቱ ዛዘር ከሌሎቹ የአፍሪካ ሀገሮች ከነበረ እንቅስቃሴ ይልቅ ሳውዝ አፍሪካ ኤክስፖዠሩ ነበራቸው። ለምኑ? ከነጩ ጋር የመገናኘት ሰው የብላክ ኮንሽስነስ ሙቭመንቱ በጣም እያደገ የመጣ ሆኗል። ኢንተርናሽናል ኤክስፖዠርም አላቸው። ለዓለም አቀፍ ጉዳይም ሌበር ዩኒየን ብትፈልጉ አሁን የሰራተኛ ማህበር ብትፈልጉ መጀመሪያ የተቋቋመው ደቡብ አፍሪካ ነው። ምክንያቱም የተማሪ የጥቁሩ ኮንሽስነስ ከሌላው የአፍሪካ አካባቢ ይልቅ ያደገ ስለነበረ ነው። እነዚህ የጥቁሩ ኮንሽስነስ በማደጉ ምክንያት ለዓለም አቀፍ ማህበረሰብ ስለ አፓርታይድ በተከታታይ መግለጫ በመስጠታቸው ታንክስ ቱ ኤንሲ ኤንድ ኦልሶ ኦኤዩ በዚህ ዘመን የነበረው ኦርጋናይዜሽን ኦፍ አፍሪካን ዩኒየን ስለነበረ እሱንም ምስጋና ይግባውና ለዓለም ላይ ሲገለጽ ስለነበረ በደቡብ አፍሪካ የነበረው አፓርታይድ በጥቁር ላይ የነበረው ይደርስበት የነበረው ስቃይ ፖፑሌሽን ሬጂስትሬሽን አክት ብለናል። ይሄ ኤጁኬሽናል ባንቱ ኤጁኬሽናል አክት ብለናል። እነዚህ በሙሉ ለዓለም ዝግል ስለሆኑ ምን እየሆነ መጣ? ኢኮኖሚክ ሳንክሽን የኢኮኖሚ ማዕቀብ በደቡብ አፍሪካ ላይ ዓለም አቀፍ ኮሚኒቲው በተለይ ትልቁን የእኛ ኦኤዩ አለው አስተዋጽኦ የተወሰነ አዌርነሱን በመፍጠር ግንዛቤ በመፍጠር ስለማን ስለ አፓርታይድ ደቡብ አፍሪካ ስላለው። ነገር ግን ኦኤዩ ማዕቀብ ጥሎ ደቡብ አፍሪካን አፓርታይድ አላወደመውም። ኢንተርናሽናል ኮሚኒቲው ነው፣ ዓለም አቀፍ ኮሚኒቲው በተለይ ዩኤን የኢኮኖሚ ማዕቀብ ማድረጉ፣ እንደገና አገዛዙን ማውገዙ፣ ኮንዴምኒንግ ደ ሪጅም ሳንክሽኑን ብሎክ ለማድረግ ሞክረው ነበር። ቬቶ ፓወርን ይዘው ማናማ አሜሪካና እንግሊዝ ፋይናሊ ይሄ ብሎክ እና የአፓርታይድ አሰቃቂነት በማህበረሰቡ የኢንተርናሽናል ኮሚኒቲው ፕሬዠር ግፊቱ በጣም ስለበዛ ፋይናሊ ኮንቲኒዩድ ስትራይክስ ኤንድ ቦይኮት ኦፍ 1980 ሜድ ዘ ሲስተም አንጋቨርነብል ኢቬንቹዋሊ ሊድ ቱ
ማንዴላስ ሪሊዝ ኤንድ ኢንድ ኦፍ አፓርታይድ። በመጨረሻም ማንዴላ ታስረውበት ከነበረው ደሴት እንዲለቀቁና አፓርታይድ እንዲወድም ተደርጓል። ስለዚህ የኢንተርናሽናል ኮሚኒቲው የነበረው ፕሬሸር በዋናነት ለአፓርታይድ መውደቅ ነው አስተዋጽኦ ያደረጉት። እዚህ ላይ ኢቭን ሳውዝ አፍሪካ በኢኮኖሚ ሳንክሽን ብቻ ሳይሆን ከዓለም አቀፍ ስፖርት ራሱ ተገላ ቆይታ ነበር። ይሄ ሁሉ ፕሬሸር በመምጣቱ በመጨረሻ አፓርታይድ ስርዓቱ እንዲወድቅና ምርጫ ተደርጎ ማንዴላም ከእስር ቤት ተለቀው ምርጫ ተደርጎ ኤኤንሲ ወደ ስልጣን እንዲመጣ አድርጓል። የዛሬ ትምህርታችን ለማጠቃለል ያህል በእነዚህ በሚከተሉት ጥያቄዎች እንደ ሪቪዥን ማለት ነው ለማየት እንሞክራለን ማለት ነው። ነምበር 1 ዊች ኦርጋናይዜሽን ሊድ ዘ ስትራግል ፎር ኢንዲፐንደንስ ኢን ሞዛምቢክ? ሞዛምቢክ ውስጥ ናሽናል ሊበሬሽን ኢንዲፐንደንስ ስትራግል ይመራው የነበረው የትኛው ነው? ፍሬሊሞ፣ ኤኤንሲ፣ ኤምፒኤልኤ፣ ዛኑ። ይሄ ዛምቢያ ነው። ይሄ ሞዛምቢክ ኤምፒኤልኤ ነው። ኤኤንሲ ሳውዝ አፍሪካ ነው። ኤምፒኤልኤ ነው። ሞዛምቢክ ፒፕልስ ሊበሬሽን ፍሮንት ነው። ነምበር 2 ዋት ዳዝ ዘ ወርድ አፓርታይድ ሊትራሊ ሚንስ? አፓርታይድ ማለት ነው ይላል። ዩኒቲ ነው፣ ኢኳሊቲ ነው፣ ፍሪደም ነው፣ ሰፓሬትነስ ነው። መጽሐፉ ላይ ሰፓሬትነስ፣ ሴግሬጌሽን ብትሉታ ዲስክሪሚኔሽን ቢባል ይቻላል። ሁሉም ስለሚቻል ማለት ነው። 1960 ማሳከርድ ኢን 69 ፒስፉል ፕሮቴስተርስ አት ዊች ሎኬሽን ወዝ ዘ ተርኒንግ ፖይንት ኢን ዘ ሳውዘርን አፍሪካ ስትራግል? ሶዌቶ ነው፣ ሻርፕቪል ነው፣ ጆሃንስበርግ ነው፣ ፕሪቶሪያ ነው ይላቸዋል። የት ነው? ሻርፕቪል ነው። ሁ ቢኬም ዘ ፈርስት ፕራይም ሚኒስተር ኢንተርናሽናል ሪኮግናይዝ ኢንዲፐንደንስ ዚምባብዌ 1918? ዩዲአይ አይደለም፣ ኢያን ስሚዝ ዩዲአይ ነው ብለናል። ዚምባብዌ ነው ጥያቄ። ሮበርቱ ሙጋቤ ኢንተርናሽናሊ ሪኮግናይዝድ ፕራይም ሚኒስተር የነበረ ነው። የዛሬው ትምህርት በዚህ ያበቃል። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው። ቴንኪዩ